በተፈጥሯችን ከሚያጋጥሙን ነገር ግን ሙሉ ለሙሉ ልናስቀራቸው ከማንችላቸው ነገሮች ውስጥ አንዱ እርጅና ነው። እንደዛም ሆኖ ግን እርጅናችንን ያማረና የተሻለ ማድረግ እንችላለን። ጤናችንን ጠብቀን ሰውነታችንም በወጣትነት እንዳለው ቆንጆና የተስተካከለ አድርጎ መቀጠል የሚቻል ጉዳይ ነው። ውሃን በብዛት መጠጣት፣ ስፖርታዊ እንቅስቃሴን ማድረግ እንዳናረጅ ከሚያደርጉን ዋነኛ ነገሮች ውስጥ ከቀዳሚዎቹ የሚመደቡ ቢሆንም ከሁሉም ነገር በላይ ግን አመጋገባችን እጅግ ወሳኝነት አለው። ሰላም ጤና ይስጥልኝ፣ እንደምን አላችሁ የቻናላችን ተከታታዮች? ለዛሬም ከጤና ጋር የተያያዘ አንድ ሰፋ ያለ መረጃን ወደ እናንተ ለማድረስ ተገኝተናል። በዛሬው ጥንቅራችን እርጅና ቶሎ እንዳይመጣና እርጅናን እንድንዋጋ የሚያደርጉንን አስፈላጊ የምግብ አይነቶች የምንመለከት ይሆናል። ላይክ፣ ሼር እና ሰብስክራይብ እያደረጋችሁ እስከ ፍጻሜው አብራችሁን ቆዩ። የውሃ ክረስ ቅጠላማ ከሚባሉ የምግብ አይነቶች ውስጥ የሚመደበው ይህ ምግብ ታዲያም ካልሲየም፣ ፖታሺየም፣ ፎስፈረስ፣ ማንጋኒዝ እና ቫይታሚኖችን የያዘ እጅግ ለጤናችን አስፈላጊ የሆነ የምግብ አይነት ነው። ከፍተኛ ውሃን በውስጡ የያዘው ይህ ምግብ ታዲያም ለቆዳችን እጅግ አስፈላጊ ከሚባሉ የምግብ አይነቶች ውስጥ ይመደባል። በተለይም ደግሞ ቆዳችን እንዳይጎዳና እንዳይጨማደድ የማድረግ አቅሙ ከፍ ያለ ነው። ኦሊቭ ኦይል ከማንኛውም የዘይት ዝርያዎች ሁሉ ለጤናችን ተስማሚ፣ እድሜያችንም እየገፋ በሄደ ቁጥር የተለያዩ በሽታዎችን እንድንቋቋም ከሚያደርጉን የዘይት አይነቶች ውስጥ ከቀዳሚዎቹ ይመደባል። ይህ ዘይት ታዲያ ጤናችንን ከመጠበቅ ባለፈ ቆዳችንና የተለያዩ የሰውነት አካላታችን በቶሎ እንዳያረጁ ያደርጋል። ቀይ ቃሪያን በየጊዜው የምንመገብ ከሆነ በፀሐይ ምክንያት በሰውነታችን ላይ የሚፈጠረውን ችግር የመቋቋም አቅማችንን ከፍ ያደርጋሉ። ይህም ታዲያ ቶሎ እንዳናረጅ ያደርገናል። ቀይ ቃሪያን ከተለያዩ ምግቦች ጋር የተወሰነ በማብሰል መጠቀም እንችላለን። እንደ አስፈላጊነቱ ደግሞ ሳናበስልም ልንጠቀመው እንችላለን። አረንጓዴ ሻይ ዓለም ላይ ከሚገኙ እጅግ በጣም አስፈላጊ መጠጦች ውስጥ አንዱ አረንጓዴ ሻይ ነው ይባላል። አረንጓዴ ሻይ እንደ ስኳር በሽታና የልብ ህመም ያሉ ህመሞችን ለማከም ያግዛል። በሰውነታችን ውስጥ ያሉ አላስፈላጊ የሆኑ ሰውነታችንን የሚጎዱ ቆሻሾችን በማጥፋትም አረንጓዴ ሻይ ተሳትፎ ላቅ ያለ ነው። ስለዚህ አረንጓዴ ሻይን በየቀኑ የምንጠጣ ከሆነ በሰውነታችን ውስጥ ያሉ እንድናረጅ የሚያደርጉንን መጥፎ ንጥረ ነገሮች በማውጣት ያለ ዕድሜያችን እንዳናረጅ ያደርገናል። ፓፓያ በዓለማችን ላይ ከሚገኙ በርካታ ቫይታሚኖችና የተለያዩ አስፈላጊ ንጥረ ነገሮችን ከያዙ የፍራፍሬ አይነቶች ውስጥ አንዱ ፓፓያ ነው። ቫይታሚን ኤ፣ ሲ፣ ኬ እና ኢን የመሳሰሉ አስፈላጊ ቫይታሚኖችን በውስጡ የያዘው ፓፓያም ካልሲየም፣ ፎስፈረስ፣ ፖታሲየም እና ማግኒዥየም የመሳሰሉ ንጥረ ነገሮችንም በውስጡ ይዟል። እነዚህ ንጥረ ነገሮች ታዲያ ፊታችን እንዳይጨማደድና ቶሎ እንዳናረጅ ያደርጉናል። የተለያዩ ምግቦችን ስንመገብ አሊያም ደግሞ አላስፈላጊ ንጥረ ነገሮች ወደ ሰውነታችን ሲገቡ ሰውነታችን ይቆጣል። ያ መቆጣት ደግሞ ቶሎ እንድናረጅ ያደርገናል። ይህንን በመከላከል ረገድም ሰውነታችን እንዳይቆጣ በማድረግ ፓፓያ ትልቅ ሚና አለው። አሳ በአሳ ውስጥ በርካታ ንጥረ ነገሮች አሉ። በተለይም ደግሞ ኦሜጋ 3 የተባለው ንጥረ ነገር ሰውነታችን ያለ ዕድሜው እንዳያረጅ ያደርገናል። በተጨማሪም ልብን ለመሳሰሉ ህመሞች እንዳንጋለጥ የሚያደርገን አስፈላጊ ንጥረ ነገር ነው። ከአሳ አይነቶች ደግሞ ሳልመን የተባለውን የአሳ አይነት ደጋግመን የምንመገብ ከሆነ ለጤናችን ብቻ ሳይሆን ቶሎ እንዳናረጅም ያደርገናል። አሳን የምንመገብ ከሆነ የሰውነታችን የመተጣጠፍ አቅምም የዛኑ ያክል ከፍ እያለ ይሄዳል። ብሉቤሪ ቫይታሚን ሲ እና ኤን ከምናገኝባቸው ወሳኝ ምግቦች ውስጥ አንዱ ብሉቤሪ ነው።
በፀሐይ ምክንያት የተጎዱ የሰውነታችንን ክፍሎች በተለይም ቆዳችን ዳግመኛ እንዲያገግምና አዳዲስ ሴሎች በቆዳችን ውስጥ እንዲፈጠሩ በማድረግ የብሉቤሪን ያክል ጠቃሚ ፍራፍሬ የለም። ጥቁር ቸኮሌት። ጣፋጭ ነገሮች ሰውነታችን ቶሎ እንዲያረጅ ከሚያደርጉ ነገሮች ውስጥ አንዱ ቢሆንም ጥቁር ቸኮሌትን ደጋግመን የምንመገብ ከሆነ ግን የማርጀት ዕድላችንን እያጠበበው ይሄዳል። ጥቁር ቸኮሌትን መመገብ ስንፈልግ ግን በውስጡ ያለውን የስኳር መጠን መመልከት ይኖርብናል። በዓለም ዙሪያ በጣም በርካታ ሰዎች ከሚጠቀሟቸው የአትክልት አይነቶች ውስጥ አንዱ ቲማቲም ነው። ቲማቲም በአብዛኛው የዓለም ክፍል ተጠቃሚው በርካታ እንደሆነው ያክል ለጤናችን ያለው ጠቀሜታም እንዲሁ በርከት ያለ ነው። ቫይታሚን ሲ፣ ቫይታሚን ቢ6 እና ቫይታሚን ኬን የመሳሰሉ ወሳኝ ንጥረ ነገሮችን ከቲማቲም እናገኛለን። ቲማቲምን በተደጋጋሚ የምንመገብ ከሆነም በርካታ አንቲኦክሲዳንቶችን ወደ ሰውነታችን እናስገባለን። እነዚህ አንቲኦክሲዳንቶች ደግሞ ጤናችንን ለመጠበቅ ይረዱናል። ከዛ ጎን ለጎንም ለቆዳችን ጤናም እጅግ አስፈላጊ ናቸው። ቲማቲምን አዘውትሮ መጠቀም ለበርካታ የጤና ጥቅሞች እጅጉን አስፈላጊ ነው። ሌላኛው ለሰውነታችን እጅግ አስፈላጊ የሆነው አበባ ጎመን ነው። አበባ ጎመንን በተደጋጋሚ የምንጠቀም ከሆነ በሰውነታችን ውስጥ ያለውን የኦክሲዳንት ውጥረት ለመቆጣጠር ይረዳናል። ክብደትን ለመቆጣጠርም የአበባ ጎመን ወሳኝነት ከፍ ያለ ነው። በካሎሪያቸው እጅግ አነስተኛ ለሰውነታችን በሚሰጡት ጥቅም ግን ተለቅ ያለ ጥቅም ካላቸው የአትክልት አይነቶች ውስጥ አንዱ ብሮኮሊ ነው። ቫይታሚን ሲ፣ ቫይታሚን ኬ እና ፎሌትን የመሳሰሉ ንጥረ ነገሮችን ከብሮኮሊ እናገኛለን። በተለይም ሴሎቻችን እንዳይጎዱ ከሚያደርጉ የአትክልት አይነቶች ውስጥ አንዱ ብሮኮሊ ነው። በአብዛኛው ክብደትን መቀነስ የሚፈልጉ ሰዎች ከሚጠቀሟቸው የአትክልት አይነቶች ውስጥ አንዱ የሆነው ሰላጣም ለጤና የሚሰጠን ጥቅምም እጅጉን ከፍ ያለ ነው። ሰላጣ 95 በመቶ በውሃ የተሞላ ስለሆነ በሰውነታችን ውስጥ ያለውን የፈሳሽ እጥረት ለመሙላትም ሰላጣን በተደጋጋሚ መጠቀም ይኖርብናል። ሰላጣን በተደጋጋሚ የምንጠቀም ከሆነ ለአጥንት ጤናችን፣ ለዓይናችን ጤናም እንዲሁ አስፈላጊ ንጥረ ነገርን ይዟል። ቃሪያም በተመሳሳይ ረጅም ዕድሜ እንድንኖርና ጤናማ እንድንሆን ከሚያደርጉን የአትክልት አይነቶች ውስጥ አንዱ ነው።